በህይወት በየትኛው ማጋጣሚስ መጨነቅ ማለት እስከዛሬ ፕሮቫይድ ያደረገልን የነበረውን እግዚአብሔር መኖሩና አለመኖሩን መጠራጠር ነው ማለት ነው። ጥያቄ ከሚሆንብኝ ነገር ውስጥ አንዱ አለመጨነቅ ይቻላል። ወደ ትልቁ ኃጢአት ስራ የተሄደው ኃጢአት ማለት ራስ ማጥፋት ነው። እንግዲህ ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንደተረሳኛል እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው። ሁላችንንም ሱስ እንደሆነ እንኳን ሳናቅ ሱስ ሆኖብን አብረን እየኖር ነው ያለው ነገር ሶሻል ሚዲያ ነው። አሁን ኃጢአት የሚሰራባቸው መንገዶች 3 ናቸው። በሐልዮ ያለ በነቢብና በገቢር ወይም ደግሞ በሐሳብ በመናገርና በማድረግ ነው። የሁሉ ነገር ምንጩ ሐሳብ። እንግዲህ ሰው ኬርለስ መሆን ይመስላል አለመጨነቅ ማለት። አለመጨነቅ ማለት አለማሰብ ማለት አይደለም። በዚህ ጭንቀት ማለት ማሰብ ከሚገባ በላይ ማሰብ። የመጀመሪያው ጭንቀት ሐሳብ እንዳይመጣብን ማድረግ አይችልም። ቅዱስ ዮሐንስ አፈወርቅ አናተ ላይ ወፎች እንዳይዞሩ ማድረግ አትችልም። ቤት ውስጥ መጥቶ ጎጆ እንዳይሰሩ ማድረግ ይችላል። ስራ ፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል አባ አንጦስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበት። ክርስቶስ እኮ ነፍሴ ታወከች ብሎ ነፍሱ ታወከች ተጨነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ነፍሱ ታወካ ተጨንቃ ስለ አልዓዛር አልቅሷል፣ ስለ ኢየሩሳሌም አልቅሷል። እና ሊገሉት ተስማምተው ነው አንድ ወንድም ያተረፉ ጉድጓድ ውስጥ ነው። እሱም ጨለማ ጉድጓድ ውስጥ ነው። እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት። ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆመህ እንድትሰድባቸው እንድትላቸው አይደል፣ እግዚአብሔር ያሳየህ ምሕረት እንድታሳየው። ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው። በቅድሚያ ግን ጭንቀት በራሱ ጤናማ ነው ወይስ አስፈላጊ ነው በመንፈሳዊ ህይወት? እንግዲህ ክርስቶስ በጣም ብዙ ቦታ አትጨነቁ ብሎ ጽፏል። ቅዱስ ጳውሎስም ልክ እንደዛ። ስለዚህ እሱ ብቻ ልክ እንዳልሆነ ማሳየው ነውና የጭንቀት እንግዲህ ቤተክርስቲያን እንደውም አባቶች የሚሰጡት ሚኒንግ ጭንቀት ማለት የእምነት ማነስ እንደሆነ፣ እንደውም ጭንቀት ማለት እግዚአብሔር የሚሳነው ነገር አለ ብሎ ማሰብ እንደሆነ። ምክንያቱም ሰው አሁን እንደ ምሳሌ እንኳን ልጆች ተማሪ እያለን ከትምህርት በኋላ ስላለው ስለመበላው መክሰስ ምሳ ጭንቅላታችን ላይ ምንም የሚያጣው ነገር የለም። ምክንያቱም የሆኑ እናት አባት አሉ ኦልሬዲ ተዘጋጅቶ የሚጠብቀን ነገር አለ። ሶ ኢሹ አይሆንም ማለት ነው። ምክንያቱም እንግዲህ የሆነው የልባችን ቦታ ላይ እናትና አባታችን እንዳሉ ስለሚያውቅ ማለትና ካደክ በኋላ ግን ራስን ከቻልክ በኋላ ቤት ኪራይ የሚሉት ጉዳዮች ከመጡ በኋላ ራስን ወደ መቻል ከመጣ በኋላ እነዛ ሰዎች ፕሮቫይድ ማድረጋቸው እንዳቆሙ ውስጣችን ስለሚያውቀው ማሰብ ይጀምራል። ምንድነው በለው፣ ምንድነው መጠጣው፣ ነገን ምንድነው ማድረግ የሚሉ ጉዳይ። ሶ በህይወት በየትኛው ማጋጣሚስ መጨነቅ ማለት እስከዛሬ ፕሮቫይድ ያደረገልን የነበረውን እግዚአብሔር መኖሩና አለመኖሩን መጠራጠር ነው ማለት ነው። ሶ የእምነት ማነስ ነው ጭንቀት ማለትና እንደው በጣም ትልቅ እግዚአብሔር ላይ ያለን እምነት እግዚአብሔር ላይ ያለን ፍቅር የሚቀንስ እንደምታዩት ደግሞ ወደ ራስ ማጥፋት ወደ ትልቁ ኃጢአት ስራ የተሄደው ኃጢአት ማለት ራስ ማጥፋት ነው። እንግዲህ እስከዛ ድረስ የሚያደርስ ተግባር ነውና በየትኛው መንገድ ጥሩ ሊሆን አይችልም። በእርግጥ የቅዱሳን ጭንቀት የሚባል አለ። ሰው ሊጨነቅ የሚገባው እንደው ከተጨነቀ እንኳን እግዚአብሔርን አለማግኘቱ ነው ሊያስጨንቀው የሚገባ። በየትኛውም የህይወት አጋጣሚ ውስጥ እያንዳንዱ ነገር ውስጥ እያንዳንዱ ክፍተት ውስጥ የህይወታችን ሁኔታዎች ውስጥ እግዚአብሔር አለ። ያንን ማሳደድ የኛ ፈንታ ነው። ሶ ኦን ዘ ሳይለንት ሊስነር ኢን ኤቭሪ ኮንቨርሴሽን አሁን እኛ እንኳን ኮንቨርስ እናደርግ አለ ክርስቶስና እንፈልገዋለን ነው። እኛ እንግዲህ የሆነ ቤተክርስቲያን አጥር ውስጥ ነው እግዚአብሔር የምንፈልገው፣ ግን በየትኛውም ሲቹዌሽን ውስጥ ያለ እግዚአብሔርና ያንን አለማግኘት፣ ፍቅሩን አለማግኘት፣ ቸርነቱን ነው አለማጣጣም፣ እንደተሞተለት ሰው ሆነን አለመኖራችን፣ እነዛ ጉዳዮች እንደው ቢያስጨንቁን ጥሩ ጭንቀት ሊባል ይችላል። ግን ጭንቀት የአብዛኞቻችን ኤክስተርናል ስለሆነ ቁሳዊ ጉዳይ ስለሆነ በየትኛውም መንገድ ጥሩ ሊሆን አይችልም። እንደዛ ነው ጭንቀት የሚተረጎመው። እንግዲህ በጣም ብዙ ወጣቶች እኛንም ጨምሮ ጭንቀት የሚያጠቃን ነገር ነው። አሁን እንዳልከው ከእምነት ማነስ ሊመጣ የሚችል ነው፣ ግን ደግሞ ይሄንን አንረዳውም አብዛኞቻችን እና ወደ ጭንቀት የሚያስገቡን የተለያዩ የህይወት ውጣ ውረዶች ይኖራሉ። ግን ወጣቶች ከጭንቀት ራሳቸውን ለመጠበቅ ወይም ደግሞ ጭንቀት ውስጥ እንዳይገቡ ምን ማድረግ አለባቸው ብለን ነው? ያው የሚገርምሽ ጥያቄ ከሚሆንብኝ ነገር ውስጥ አንዱ አለመጨነቅ ይቻላል ወይ? እንግዲህ ሰው ኬርለስ መሆን ይመስላል አለመጨነቅ ማለት። አለመጨነቅ ማለት አለማሰብ ማለት አይደለም። በዚህ ጭንቀት ማለት ማሰብ ከሚገባ በላይ ማሰብ። የራስ ድርሻ አለ፣ የእግዚአብሔር ድርሻ አለ። አሁን እኛ ሁሉን ነገር ካላደረግን ስለምን የነገውን ማወቅ እንዳለብን ግዴታ ይሰማናል። እና ደግሞ ሁሉም ነገር ላይ ኮንትሮል የለም። ሰው ነው በጣም ብዙ ሊሚት አለና ሊሚትለስ የሆነው እግዚአብሔር ነው። ወይም ደግሞ ምንም አይነት ነገር የማይበግረው የሚሰራው ነገር የሌለው እግዚአብሔርና የነገውን ጉዳይ አንተ ማድረግ የማትችልባቸውን የጸለይክባቸውና እስከመጨረሻው ድረስ አቅም የሚፈቅደውን ማድረስ ከቻልክ ድረስ ከዛ በኋላ ያለው እግዚአብሔር ሰው የሚጨነቀው ያንን ማድረግ ስለሚፈልግ ነው። ምንም ጋራንቲ ስለሌለው ማለት ነውና አለመጨነቅ ይቻላል አይቻልም? የመጀመሪያው ጭንቀት ሐሳብ እንዳይመጣብን ማድረግ አይቻልም። ቅዱስ ዮሐንስ አፈወርቅ አናተ ላይ ወፎች እንዳይዞሩ ማድረግ አትችልም።
ቤት ውስጥ መጥቶ ጎጆ እንዳይሰሩ ማድረግ ይችላል አይደል? ሰይጣን በጣም እንግዲህ ብሶ የማያውቀው ነገር ምን ያስበውን ነገር አያውቅም። የሱ ትልቁ ትሪኪ ነገሩ ሐሳብ ማቅረብ ወይም ደግሞ ወፎቹን አናተ ላይ ማዞር። አስገብተህ ጎጆ የምትሰራው አንተ እንዴት ልትሆን ነው ይልሃል። ነገ ገና ሳምንት የሚቆረውን የቤት ኪራይ ቁጭ ብሎ ዛሬ ያሳስባል። ኑር ሙት የማታውቅበት ጊዜ ማለት ነው። እና ያንን ሐሳብ አማትፎ መመለስ፣ ጸልዮ መመለስ፣ ገና ከሩቅ ሪፊውዝ ማድረግ። አይ እግዚአብሔር ያውቃል የመሰለ ደግሞ በጣም ትልቅ ቃል የለም። በነገራችን የመመክረው ይሄን ነው። እግዚአብሔር ያውቃል ማለት የሚያሳርፍ ነገር የለም። እና መጥቶ ሐሳቡ ቤት እንዳይሰራ። አሁን ኃጢአት የሚሰራባቸው መንገዶች 3 ናቸው። በሐልዮ ያለ በነቢብና በገቢር ወይም ደግሞ በሐሳብ በመናገርና በማድረግ ነው። የሁሉ ነገር ምንጩ ሐሳብ። እንግዲህ ስንት ኃጢአት ልንሰራ እንደምችል አስቡ በማሰብ። የሐሳቡ ኃጢአት ግን አለማሰብ ይቻላል። የክፉ ሐሳቦች እንዳይመጡብን ማድረግ ይቻላል አይቻልም? የቀረበውን ኃጢአት የቀረበውን ክፉ ሐሳብ ግን ከመጣ በኋላ ሪላይዝ አድርገህ ሳታጣጥመው በደም ሳታብሰለስለው ገና ከመነሻው ማስወጣት ይችላል። ጉዳዩ ኬርለስ የመሆን ይሄ ስራ ያለ መስራት የሰነፎች ጥቅስ አይደለም። በነገሮች ሁሉ አትጨነቁ፣ ስለምትበሉት ስለምትጠጡት ነገር ሁሉ አትጨነቁ የሚለው በዛው ልክ ቅዱስ ጳውሎስ ሊሰራ የማይወድ አይብላ ብሏል። አሁን በጣም የሚገርመው የኛ ቤተክርስቲያን ቅዱስ ጳውሎስን በጣም ክርስትና ራሱ በጣም የሚደንቀኝ ማለት ነው የሆነው ሽማግሌዎችን፣ ህፃናትን፣ መስራት የማይችሉትን ሰዎችን ማዕከል ያደረገ እንደሆነ የምታውቂው ሊሰራ የማይወድ ነው የማይፈልግ ሰው ነው እንጂ መስራት የማይችል ሰው ሁሉ አይብላ አይደል። መስራት እየፈለገ አካሉ የማይችለው ከሆነ እድሜው የማይችለው ከሆነ ይሄ ሰው እግዚአብሔር ያበላዋል፣ ያጠጣዋል፣ ያኖረዋል። እና አንተ ጥረትህን ካንተ የሚጠበቀውን ስቴፕ እስኪሄድ ድረስ ክርስቶስ እንደሚያደርግልህ ማመን ማለት ነው። በዛው ነገሮች ውስጥ በጣም እንሳሳተው ደግሞ አሁን ምን በላው ምን ጠጣው ለቤተሰቦቻችን ፕሮቫይድ ያደረግን ያለውን ነገር እኛ እያደረግን እንደሆነ ውስጣዊ ትዕቢት ሁላችን ውስጥ አለ። ለዛ ነው የምትጨነቀው። ስራ አቆም ብለህ በምን ይበላል ነው የምትለኝ። ሰው የሚያበላህ እግዚአብሔር አልነበረም ስራ ነው ማለት ነው። በቅንፍ እየተናገርክ ያለው ያውና ፍጹም በልቡ እግዚአብሔርን የሚያምን ሰው በሚያደርገው ነገር አይደለም እንደሚኖር የሚያስበው ገብቷል። ሰንፈ ተኝተህ እግዚአብሔር በቁራ አይመግብህም፣ እያመጣ በወፍ አይመግብህም። ያ በትክክል ስራ ፈትነት የሚያመጣው በጣም ብዙ ኃጢአት ስላለ ስራ ፈት አይምሮ የሰይጣን ቤተ ሙከራ ነው ይላል አባንጦስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበታል። አሁን ዛሬ እኮ ወጣቶች በዲፕሬሽን በማይሆኑ አዲክሽኖች ምናምን የሚያዙት ቤት ውስጥ ብቻቸውን በሚያሳልፉት ጊዜ ክፍላቸውን ውስጥ በጨለማ ውስጥ የሚያሳልፉት ጊዜ በጣም ረጅም ስለሆነ ስራ የሚሰራ ሰው ቢዚ የሆነ ሰው ግን ኃጢአት የመስራት እድል እንኳን የለው። ሰምታችሁ ከሆነ ስራ የፈታ ቄስ ቆቡን ቀዶ ይሰፋል። ይሄ በጣም የተሳሳተ አባባል። ቄሶች ወይም መነኮሳት ቆባቸውን ቀደው የሚሰፉት ስራ ላለመፍታት ነው። ስራ የፈታው ሳይሆን ላለመፍታት። ምክንያቱም ቅድም እንዳልኳችሁ ስራ የፈታ አይምሮ መጨረሻው ኃጢአት ውድቀት ስለሆነ በተቻላችሁ አቅም ምንም ስራ ባይኖርባቸው ራሳቸውን ቢዚ ለማድረግ ሞክሩት። ወይ አበባ ይጠጣሉ፣ ወይ የሆነ ነገር ይኮተኩታሉ። መቀመጥ አይፈልጉም በተቻላችሁ አቅም። በጣም እንደው ጠቢ መሆናቸውን ነው የሚያሳየውና አባባሉ ነው በጣም ነው። ስራ የፈታ ቄስ አይደለም፣ ስራ መፍታት የማይፈልግና ኃጢአት መስራት የማይፈልግ ቄስ ነውና እንዳልከው ማሰብ ማቀድ፣ በተለይ እግዚአብሔርን ፍቃድ አካተህ ጥሩ ነገር ለህይወት ለማድረግ መጣር ጥሩ ነገር ነው። ግን ያን ማድረግ አይደለም እያኖረ ያለው። የመጀመሪያው ነገር የእግዚአብሔር ፍጹም ቸርነት እያኖረ እንደሆነ ማመን ያስፈልጋል። ሁለተኛው ደግሞ ያንተን ድርሻ ከጨረስክ በኋላ ቀጣዩ የእግዚአብሔር እንደሆነ ማሰብ መተው ማለት። ስለዚህ ጭንቀት ማለት አለማሰብ፣ አለማቀድ፣ ኬርለስ ሆኖ ዝም ብሎ ተኝቶ መኖር አይደለም። ማሰብ ከሚገባ በላይ ማሰብ የለብህም የሚለው በዛ ልክ ነው ማየት ያለብን። በመጽሐፍ ቅዱስ ውስጥ ጭንቀት ውስጥ ገብቶ የተጎዳ ምናምን እንደ ምሳሌ የምናነሳው ሰው ይኖራል? ሁሉም መጽሐፍ ቅዱስ የተጻፈው ባይዞ ይለኛ እና በጣም የሚገርመው እኔ ይደንቀኛል። አሁን ቅዱስ ዳዊት ንጉስ ነው፣ ልብ አምላክ የተባለ እግዚአብሔር ልብ የተባለው በጣም ደወርስ ኃጢአት የሰራው ሰው ደግሞ እሱ እና ተጽፏል፣ አልተደበቀለትም። የሁሉም ቅዱሳን እዛ ውስጥ የምናያቸው መጽሐፍ ቅዱስ ላይ የምናያቸው ቅዱሳን ታሪክ አላቸው፣ የኋላ ታሪክ አላቸው፣ ውድቀት አላቸውና ያ የተጻፈው ለኛ ነው። የጭንቀት ተጠቂ ነበሩ። አዎ ብዙ አለ። ኤልያስ ለምሳሌ በጣም ጭንቀት እንደሚያስቸግረው ኤልሳቤጥ የምትባል ንግስት ልትገለው እንደምትፈልግና ስታሳደደው ሞቱን ተመኝቶ ያውቃል። በጣም ተጨንቆ በርናውት አድርጎ አቅቶት ማለት ወድቆ አንደኛ ነገሥት ምዕራፍ 19 ላይ እናገኘዋለን ይሄን ታሪክና በጣም ተጨንቆ በቃ ነፍሴን ውሰዳት በቃኝ። ነብይ ነው እንግዲህ በጣም ብዙ የሚደናንቁ ነገሮች ጽፏል። የእግዚአብሔር ሰው ሁሉን የሚያጽናናው ነው። ግን እሱም አንድ ቀን በቃ ከብዶት ያውቃል። ልክ ይመረረኝ እንደምትለው አይደል በቃ ነፍሴን ውሰዳት አሁን አቅቶኛል እስከዚህ ድረስ። በጣም ታገለ የሆነ ሳለ አቃተው።
ሸሸ ወደ በረሃ ጥጉን ይዞ አንድ ዛፍ ስር ላይ ተቀምጦ እግዚአብሔር ነፍሱን እንዲወስድለት ጠይቆ ያውቃል። ከምንም ነገር በላይ ለሁላችንም አሁን በመከራ መታገስ እንዳለብን የሚመሰለው ኢዮብ ያማረራቸውን መማረር ብታዩ በጣም ትደነቃል። 12 ጊዜ መሞትን ተመኝቷል በዛ 40 ምዕራፍ ውስጥ። አሁን እኛ መታገሱን ብቻ ነው የሚያሳየው። ትዕግስት የሚባለው ከእግዚአብሔር ጋር ያለውን ግንኙነት በጭቅጭቅም ውስጥ በፍቅርም ውስጥ በጥላቻም ውስጥ ብቻ ከእግዚአብሔር ጋር ያለህን ግንኙነት ይዘህ ቆይ ነው ፖይንቱ እንጂ በጣም ብሶ ሲጨነቅ ህይወቱ ላይ ያሉትን ነገሮች መፍታት ሲያቅተው ከእግዚአብሔር ላይ ፊቱን ያዞራል። እንደ አባት መጨቃጨቅ አለብህ፣ መሟገት አለብህ። ለምን አታየኝም ልትለው ይገባል። ግን ማለት ካለብህ ለሰው አይደለም ሄደህ የምታመው ራሱ እግዚአብሔር ነው ማናገር ያለብህና ኢዮብ ለዚህ በጣም ትልቁ ምሳሌ። ሞትን ያልተመኘ ቅዱስ የለም መጽሐፍ ቅዱስ ላይ። ሁሉም ተፈትኗል። ዳዊትን ብታየው ነፍሴ በጣም በውስጥ የተጨነቀች ይላል መዝሙር 42 ላይ ተጨነቀች ይላል። ከዛ እግዚአብሔርን አሰብኩ ነው የሚለው መጨረሻ ላይ እና የሰራው ኃጢአት በጣም አስጨንቆታል። ባመናቸው በልጆቹ ተከድቷል። ያልሆነው ነገር የለም ቅዱስ ዳዊትና እንደሱ መዝሙሩን እንደውም ስናነብ ልብ አምላክ የተባለው በጣም ልብን የተጠጋ መዝሙር ዳዊት የሚያደርስ ሰው በደንብ ያውቀዋል የዳዊት መዝሙር እንዴት ፈዋሽ እንደሆነና ለልብ በጣም የደረሰ እንደኛ ሰዎች በዚህ ዘመን እየተሰቃየ እንዳለ በዚህ ጄኔሬሽን እንደውም ፔን እያለፈ ያለ ሰው እስኪመስል ድረስ በጣም ቅርብ የሆነ ነገር ቢናገሩና ያ ሁሉንም ከአዳም ጀምሮ እስከ መጨረሻው ክርስቶስ እኮ ነፍሴ ታወከች ብሏል። ነፍሱ ታወከች፣ ተጨነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ነፍሱ ታወካ ተጨንቃ ስለ አልዓዛር አልቅሷል፣ ስለ ኢየሩሳሌም አልቅሷል። እና ጭንቀት የሆነ መካድ ወይ ልክ ስትጨነቅ መካድ ከእግዚአብሔር በጣም ፍጹም መራቅ እግዚአብሔር በጣም የሚጣላው ነገር አይደለም፣ ሰውነት ነው። ፖይንቱ መጨረሻው ምንድነው? ከተጨነቅክ በኋላ የሚወጣው ፊድባክ ከእግዚአብሔር ጋር የሚኖርሽ ግንኙነት ምንድነው የሚለው ነው ጉዳዩና እንዳልከው አሉ ሁሉም ተጨንቋል። መጨረሻቸው ግን እንግዲህ ስማቸው መጽሐፍ ቅዱስ ላይ ታሪካቸው መጽሐፍ ቅዱስ ላይ እስኪጻፍ ዛሬ ህይወታቸው ትምህርት እስኪሆን ድረስ ነው። ህይወታቸው ትምህርት የሆነው መጽሐፍ ቅዱስ ላይ የተጻፈው ተጨንቀው ስላልቀሩ እግዚአብሔርን አምነው ድል አድርገው ስለተነሱ መጨረሻቸው እስከ ህይወት ፍጻሜያቸው ድረስ በእግዚአብሔር ታምነው ስለቆዩ ነውና ብዙ ምሳሌ ማድረግ እንችላቸው ቅዱሳን አሉ። ከመንፈሳዊ እይታ አንጻር የጭንቀት ምንጮች ምንድን ናቸው ይባላል? አሁን ትውልዱ ላይ ያሉትን እንደው ከረንት ላይ ያሉትን ነገሮች እናስ የመጀመሪያው ያው ቅድም እንዳልነው ስራ ፍትነት ነው ወይም ደግሞ ስራ ማጣት ነው። ማንም ሰው ወዶ አይደለም ስራ የማይሰራው። ብዙ ወጣቶች እንግዲህ የሀገራችን ሁኔታ ሆኖ ስራ የሚገኝበት ኦፖርቹኒቲዎች በጣም አነስተኛ እየሆኑ ከዛ በዛው ልክ በጣም ትግስት እየታጣ መጥቷልና ይሄ እድሜ በቃ እዚህ ጋር ያለቀ ነው ወይ በቃ አለቀ ማለት ነው። ይሄ ነው ተመሪ ምናምን ያ ሁሉ ስትረግል ሀስል ምናምን ለዚህ ነው የሚለው ጉዳይ በጣም ወጣቱን እንግዲህ ጨምድዶ ይዞታልና ያ ገፍቶ እግዚአብሔር እኔን አይወደኝም። ምክንያቱም የሆነ የምታየው ደግሞ ጎረቤትህ ልጅ አለ። ቤተሰቦቻችን ማህበረሰባችንም እንዴት ከወጣቱ ጋር ዲል ማድረግ እንዳለበት ገና የገባው ማህበረሰብ ያለን አይመስለኝም። ምክንያቱም የወጣቱ ባዶነት መጀመሪያ ቤተሰቡን ማስደሰት ነው እንደ አብዛኞቻችን አይደል። ያው ተምረን መጨረስ ነበረ። ተምሬ ሲጨርስ ሁሉ ነገር ያልቃል ብለን አስበን ነበር። ተምረን ጨረስን። በምርቃቱ በቀጣዩ ቀን እቃ ጠባን የተጀመረው አይደል። በቃ ምንም ድግሱ አለቀ። ድግሱ ነቀ እሱ ታጥባለህ። ስራውን ሰርተህ ስራ መቼ ነው የምትይዘው የምታገኘው የሚል ደግሞ ጥያቄ ይመጣል። ስራውን አግኝተህ መቼ የምታገባው መቼ የምትወልደው መቼም ቢሆን አያልቅም ጥያቄዎቹና እነዛን የማያልቁ የቤተሰቦቻችን ዙሪያችን ያሉን ሰዎች ድምጽ በጣም ወጣቱ ስለሚሰማ እሱን ለመሙላት ነው የሚሯሯጠው እንጂ በልቡ ያለውን ፓሽን ለምን እንደተፈጠረ መጠይቅ የሚባሉት ጉዳዮች ቀርተዋል። በአይን የምታየውን ኤክስተርናል ጉዳይ ለመሙላትና አሁን ይሄ ስራ አጥነት በተለይ የምንፈልገው አይነት ህይወት አለመኖራችን በጣም በቀል ወጣቱ ለጭንቀት ዳርጎታል። ትግስት ማጣት ማለት ነው። ሌላኛው እንግዲህ the illusion of comparison የሚባለው ራስን ማወዳደር ነው። የአብዛኞቻችን ጠላት እሱ ነው። ዛሬ ህይወት በጣም ጥሩ ህይወት እንደሆነ ሰክሰስፉል ህይወት እንደሆነ መለኪያው ሶሻል ሚዲያ ላይ ቲክቶክ ላይ ያሉ ሰዎች ሆነዋል አይደል? ጥሩ አለባበስ፣ ጥሩ መኪና፣ ጥሩ ቤት ሆኗልና ያ የሌለው ሰው በህይወቱ ያልተሳካለት ሰው አይደል? ኢን ሚሊየንስ ቪው የሌለው ሰው ወይ ቫይራል ያልወጣው ሰው ፌመስ ያልሆነ ሰው በህይወቱ ስኬታማ እንዳልሆነ የሚቆጠርበት ዘመን ላይ ስለደረስን ሰው ባለባበሱ የሚገመትበት መቼ ነው የምትቀይረው አብረህ ነው የተሰፋው የሚባልበት ጊዜ ላይ ስለደረስን ወጣቱ በዛ ልክ ነው ራሱን የሚመዝነውና በዚህ ልክ አየነው ኢን ሚሊየንስ የሚቆጠሩ ወጣቶች በጣም በቃ የወደቁ ሰዎች ናቸው ማለት ነው። እና ሁሉም ሰው አብዛኛው ሰው ራሱን ያወዳድራል ከሰው ጋር እና አብረው አድገው አብረው በዚህ ማህበረሰብ ተጉዘን በጣም ባጭር መንገድ በሾርት ከት ቤተሰቡን ሲጦር ቤት መኪና ሲያሟላ ኤክስተርናል የሆኑ ነገሮች ሲያደርግ አንተን ሲገለምጥ ክላክስ አድርጎ ሲያስደነግጥ ታየዋልና ያ መቼም ጥሩ ስሜት እንዲሰማው አያደርግም። በእግዚአብሔር አንተን እንዳንተ ነው የሚወድህ ወይ
there is no one የሆነ ኮምፔር የሚያደርገው ነው። በጣም ይገርመኛል። ሰው እንደ እናትና እንግዲህ እንዳልኳችሁ ማህበረሰባችን ትንሽ ብዙ እንትን ስላለው እንግዲህ እንዲህ ብሎ የሚወራ ነገር አይደለም። የአብዛኛው ሰው አባትና እናት አታዩም እገሌ ልጅ ነው እሱ እዚህና ለእናቱ እንዲያርጉ አንተ ምናምን የሚሉ ጉዳዮች ነው። ዛሬም የኔ ምግብ ነው የምትበላው ይላል አባተ ሲመጣ በወጣትነት እሱን ልጦርበ በሚገባ እድሜ የሚሉት ጉዳዮች ስላሉ ማለትና የነዛን ድምጽ ፍራቻ እግዚአብሔርን ጋርም ያለ የሚመስለው ሰው አለና ትንሽ የተሻለ መንፈሳዊ ህይወት ስላለው ያ ሰው ትንሽ ወደ እግዚአብሔር ስለቀረበ ስኬታማ የሆነ ወይም እግዚአብሔር ለሱ የሚያደላ ወይም እሱን እግዚአብሔር በሌላ አይን የሚያየው እና በሄድኩበት ሁሉ የምናገረው እኔ እግዚአብሔር የእንጀራ ልጅ እንደሌለው አንተ የማደጎ ልጅ አይደለም። በቃ ልጅ ነው። አቡነ ማትያስ ብፁዕነታቸው በረከታቸው ይደርብን እነሱም የእግዚአብሔር ልጅ ናቸው። አንተም ልጅ ነህ። there is no one የሆነ ከፍ ዝቅ እግዚአብሔር ጋርና እሱን መረዳትን የመሰለ ነገር የለም ቀንን እንደመጠበቅ። ለዚህ በጣም ትልቅ ምሳሌ የሚሆነው ዮሴፍ ነው። እኔ በጣም በቃ የምወደው ቅዱስ ኦሪት ዘፍጥረት ምዕራፍ 37 ጀምሮ ያሉትን እኔ እንዲያነቡት በጣም የምመክረው። ዮሴፍ እንግዲህ በቤት ውስጥ በቤተሰቡ የሚጠላ ሰው 11 ወንድሞች ይጠሉታል። እንግዲህ ዝም ብለህ አስበው ቤት ውስጥ መጠላት መገልመጥና ይሄ ፌክ እኮ ሳቅ ምናምን ቢኖር ጥሩ ነው፣ ግን ግልጽ የሆነ ጥላቻ እንደማይወዱት ያሳዩታል። ቢገሉት ደስ እንደሚላቸው እሱም ያውቃል። ግን ከሁሉ ነገር በላይ እኔ በጣም ካልም ሆኖ ይኖር ነበር በዚህ ውስጥ አይረበሽም ዮሴፍና ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ያዕቆብ አባቱም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር ይላል። ለሱ ማተር የሚያደርገው በአባቱ መወደዱ። አንተ እናትህ ከወደደች እናትህ ደስ ካለች ሌላ ሰው ቢጠላ አይደል የሆነ በጣም በህይወታችሁ ቫልዩ የምትሰጡት ሰው በእናንተ ደስ ካለው ሌላ ሰው ቢከፋው ለእናንተ ችግር የለም። ሌላ ሰው ቢጠላችሁና ያለፈበት ፓዝ በገዛ ወንድሞቹ ተሸጠ አይደል? በ20 ብር እኮ የተሸጠው። ሊገሉት ተስማምተው ነው አንድ ወንድም ያተረፉ ጉድጓድ ውስጥ ነው። እሱን ጨለማ ጉድጓድ ውስጥ ነው እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት ለግብፃውያን። ሄደ በሰው ቤት ባሪያ ሆነ። ለረጅም ጊዜ ሲገረፍ ኖር። ከሱ ደግሞ ትንሽ እግዚአብሔር ከፍ አደረገውና የገንዘብ መሪ አደረገው በአንድ ቤት ውስጥ በጲጥፋራ ቤት ውስጥ ማለት። እሱንም ኖር የጨረስኩ ሳይል በሚስቱ በጌታው ሚስት ተፈትኖ በውሸት ተከሶ እስር ቤት ገባ። ዮሴፍ እነዚህን ሁሉ ነገር ከእግዚአብሔር ጋር አልፏል። አንድ ቦታ ሲያማርር አታዩም። አንድ ቦታ ለምን ሲል ምን አረኩ እኔ ይሄ የሚገባው ለወንድሞቼ ነበር አላለ። በቀልን አላሰበ ዮሴፍ። በዚህ መሃል ደግሞ የተማረው ሌሰን ነበርና ሁለት ሰዎች እስረኞች አብረው ታስረው ነበር የፈርዖን ሰዎችና ህልም አለሙ። ህልም የመፍታት ጸጋ ስለነበረው አንተን ፈርዖን ይፈታሃል፣ ወደ ነበረው ስልጣን ይመልሳል፣ አንተን ግን ይገላል አለውና ያን ይፈታሃል ያለውን ሰውዬ እባክህ ከእስር ቤት ስትወጣ እንዳትረሳኝ አለው። ይሄን ያለው ዮሴፍ ነው። ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንዳትረሳኝ አለው። እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው እስር ቤት ውስጥ። ብዙ ነገር በጣም ብዙ ቦታ ዮሴፍ በሰዎች ሁሉ ፊት ሞገስን እግዚአብሔር ሰጥቶ ይላል። እስር ቤት ሲገባ ሞገስ ነበረው። ከኋላ መጥቶ የምግብ ስልጣን የተሰጠው ለሱ ነበር። ከባሪያዎች ሁሉ ተመርጦ የጌታው ቤት ማገልገል የተሰጠው ለሱ ነበር። በሰው ሲታመን ሞገሱ ጠፋ። ሰው እንደዚህ ነው ብሎ ሲያስተምረውና ያን የሚቀራለው አነሳው የግብጽ ንጉስ አደረገውና ወንድሞቹ ይጠሉት ይቀኑበት የነበረው ህልም አልሞ ስትሰግዱልኝ አየው በሚል ህልሙ ነበር። ግን ርቧቸው ከብዙ ዓመት በኋላ መጡ፣ ሰገዱለት። እነሱ እንደሆነ አየና አለቀሰ፣ ተረበሸ። ይቀራላቸው ምንም እንዳልተቀየማቸው በጣም እኔ ይደንቀኛል። ለነሱ ያለቅሳል። ናፍቆት ነበረ። ጮሆ ድምጹ እስኪሰማ ድረስ አልቅሷል ዮሴፍ እና ጭራሽ ተከራከረላቸው። በጣም ሼም ያዛቸው፣ አንገታቸውን ደፉ። እሱ እንደሆነ ሲያውቁ በቃ ሊገለን ነው፣ ጠብቆ ሊገለን ነው አይደል? መቼም አንተ በምንም በሌለ ሰዓት ብዙ ያደረጉን ሰዎች ትልቅ ስልጣን ኖሮ ስታገኝ ምንድን ነው የምታደርገው? እግዚአብሔርም የሚወዱ ይመስላል። በጣም እኛ ጋር የሚባሉ በጣም በቃ እግዚአብሔር ያቆማል፣ ጠላት ፊት ታሳያቸዋለህ ምናምን። እንደዚህ እግዚአብሔር ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆምህ እንድትሰድባቸው እንድትላቸው አይደል? እግዚአብሔር ያሳየህ ምሕረት እንድታሳይ ነው። እሱ ግን ጭራሽ ለራሳቸው ለውስጣቸው ተከራከርላችሁ። የሸጣችሁኝ እናንተ አይደላችሁም፣ እግዚአብሔር ለዚህ ቀን አስቦኝ ነው፣ ለበጎ አድርጎልኝ ነው፣ እናንተውን ብላችሁ የእናንተ ጥፋት አይደለም ብሎ ራሳቸውን ከመውቀስ ሁሉ አድኗቸዋል። እንኳን ሊወቅሳቸው አንተ የሆነ ጊልትነስ ይሰማሃል የበደልከው ሰው ፊት ለፊት ሲቆም ከሱ የጥፋተኝነት ስሜት ያሰው ሳይደንህ ደግሞ አስበው። ዮሴፍ ለብዙ ወጣቶች ምሳሌ። አሁን የምታሳልፈው ነገር መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። ግዴታ ፓዙ ተመሳሳይ መሆን የለበትም። የሆነኛ እያማረ እንዴት ነው የምፈልገው? ዮሴፍ አካሄድ እኮ አያምርም። በጣም የተመታ አካሄድ እኮ ዮሴፍ። ሰው እንዴት ለባርነት የተሸጠበት ቦታ ላይ ንጉስ በየትኛውም በኩል ተዟዟር ንጉስ አትሆን።
የተሸጥክበት ቦታ ላይ እግዚአብሔር ግን ይችላል። የቀን ሰራተኛ ሆነ የገባበት ህንጻ ላይ ባለቤት ልትሆን ትችላለህ። ዋይናት እግዚአብሔር ይችላል። ግን እንደ ዮሴፍ ታምነህ ትቀጥላለህ። በዚህ ስራ በማጣት ውስጥ ራስን በማወዳደር ውስጥ አሁን በምታሳልፉት ዲፕሬሽን ውስጥ በዚህ ራስን በመጥላት ውስጥ እንደ ዮሴፍ ታምነህ ለእግዚአብሔር ከዛ እነዛ የጠሉ የወደቁ ሰዎች ፊት ላይ ደግሞ ቆመ የእግዚአብሔርን ቸርነት የመስበክ አቅሙ ካለ ዮሴፍ በጣም ትልቅ ምሳሌ ነውና እነዚህ ሁለቱ ነገሮች አዲክሽን በጣም ትልቁ ለጭንቀት የሚዳርገው ነገር እሱ ነው። ዛሬ ሁላችንም የሆነ ማድረግ ሳንፈልግ የምናደርገው ኃጢአት አለ። ሁሉንም ሰው ሱሰኞች ምናምን አንል። ሁላችንም የሆነ ኃጢአት ሱሰኛ ነን። አጤን ዶክተር አይደለ? ሁሉም ሰው ሆን ብሎ አይደለም የሚያደርገው። ፈልጎ የሚሰራ ሰው የለም። ባይዘ ፈልጎ የሚያጨስ ፈልጎ የሚቅም ሰው የለም። ዊኖስ እነሱ ላይክ ኢጎ አስቸግሮት ባክህ ምናምን ሊልህ ይችላል እንጂ በየቀኑ ላለማድረግ የሚታገል ሰው አብዛኛው ሰው ሳንወሻሽ የምናገረው። ምክንያቱም እኛም ተደብቀን የምንሰራው እግዚአብሔርን እያስቀየመ ያለው ሳናስበው ድንገት የምንወድቅበት አይደል? እየማልን የተገዘትን ከዚህ በኋላ አላደርገውም እያልን ድጋሚ የምንመለስበት ኃጢአት አለ ሁላችን ውስጥና ከሷ አለመውጣታችን እግዚአብሔርን በየቀኑ መበደላችን ከሰው በታች ያደርገናል ከምን ነገር በላይ። ኤክስተርናሊ ደግሞ ሰውነት ላይ ሲታይ ፊት ላይ ሲታይ ሰዎች ሪላይዝ ያደረኩት ሱሰኛ እየተባልክ መጣ ደግሞ የባሰ ማይሆን ነገር ውስጥ ይከታልና ትልቁን ወጣት ያስቸገረው እሱ ነው። የቅዱስ ዳዊት በጣም በቃ መዝሙሩ ላይ በጣም ገልጾታል። ኃጢአተኞች እንዲህ ሲሆኑ ጻድቃን ላንተ የታመኑት ደግሞ ሲወድቁ ሲራቡ አያለው ይልና መጨረሻ ላይ ግን ኃጢአተኛ እንደ ሳር ሲቃጠልና ሲረግፍ ነው። ምክንያቱም አንተ እንደፍተደ መጨረሻ ላይ እግዚአብሔርን ማጣት ካለው አይረባም ጉዳዩ አይደለ? ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው። አጂ the best shortcut እግዚአብሔር የሚያዝ ስለዚህ ሁሉም ነገር እግዚአብሔር ነው። ገብቷል? ለፍተህ ምናምን ከምታመጣው ገንዘብ የሆነ ሀብታም ሰው ያባተህ ቢሆን ይሻል። የሆነ ሀገረ ገዥ አይቀልም፣ ጉዳዩን አይቀልም፣ ካፒታል አያስፈልግም፣ አንተ መጋጋጥ አያስፈልግም፣ አባትህ ነው። ዓለምን ሁሉ በእጅ ሊሰጥህ የሚችል እግዚአብሔር አለ። ባይሰጥህ እንኳን ለዘላለም ደስታ መጥቶን መንግስተ ሰማያትን ጋራንቲ ሊያደርግልህ የሚችል እግዚአብሔር አለና ሰው እንደዚህ ጊዜያዊ ነገር አይቶ ለምን እንደሚሰናከል አይገባኝ። አንተ አንድ ንጉስ ቤተ መንግስት እየሰራውልህ ነው ስራ ብሏችሁ በትንሽ ለ15 ቀን እዚች በረት ውስጥ እንደው ቆይ ብትባል መቼም አይሸትህም በረቱ አይደል? ታስበዋለህ። ያን የተሻለው ነገር ፊት ለፊት እስካለ ድረስ አሁን ያለንበት መጥፎ ነገር መቼም ቢሆን አይገደንም። መንግስተ ሰማያትን የሚያስብ ሰው ስለ ጽድቅ የሚራቡ ይጠግባሉ ነው የተባለው። የሚያዝኑ ይጽናናሉ፣ በመንፈስ ድሆች ይሆናሉ፣ መንግስተ ሰማያትን ይወርሳሉ። ማቴዎስ ወንጌል ምዕራፍ 5 ላይና እያንዳንዱ እዚህ ያጣናቸውን ነገሮች የምናገኝበት ቦታ አለ እና ከሰው በታች አይደለም የሚሆነው፣ በጣም ከሰው በላይ ነው ይራቅ ነው እና ማመስገን ነው ያለብህ። ለአንዳንዱ ገንዘቡ መጥፊያው በማን እንደምትቀና አታውቅም። መኪናው መስኮቱን ዘግቶ ምንን እያደረገ እንደሆነ አታውቅም። ምን አይነት ህይወት ላይ እንዳለ ምን አይነት በአዳም ልኮ ላይ እንዳለ ምንም አናውቅምና በምን እንደምትቀና አታውቀውም። በጣም ሾሮኝ መናገር የምችለው ነገር ነው። አንዱ ቅናትም የጭንቀት ምንጭ ሊሆን ይችላል። በጣም ደግሞ ትልቁ ኃጢአት እሱ ነው። የሰይጣንም ትልቁ ኃጢአት እሱ ነው። ቀንቶ ነው በአዳምና ሔዋን እሱ ያላገኘውን ክብር ማግኘታቸው እነሱ የታመኑትን ባለመታናቸው ሄዶ አስቶ በትዕቢቱ አስቶ እንደዛ ያደረጋቸውና ወደ ቅናትም ደግሞ ያሸጋግራል። ሌላኛው ደግሞ ዩሮን ነው ኃጢአተኛ እንደሆኑ ማን ነግሮን ነው? በጣም በእርግጠኝነት መናገር ነው አታውቅም። በጣም አሁን እኛ ማህበረሰብ ላይ የሚታዩ በጣም ሀብታም የሆነ በጣም ሌክዠሪ ህይወት ፋንሲ ህይወት የሚኖር ሰው ስለለበስ ማለት ላይክ ኃጢአተኛ ድህነት እንደ ጽድቅ ማለት በፍጹም አይደለም። ድህነት ስንፍና የሚሆንበት ቦታ ላይ አለ። እግዚአብሔር ስለ ድህነት ድሃ ስለሆንክ ሰነፍ በስንፍና የመጣው ድህነት እግዚአብሔር ይቃወማል። ይሄ የታወቀ ነገርና የሆነ አርቲስቶችን ላይክ ፌመስ የሆኑ ሰዎችና በጣም ጀጅ ማድረግ አለ። ዊሮን ምን ማን አውቀው ነው? አንድ አባት ቀን ሙሉ ኃጢአት ሲሰራ ብታየው በነጋው ስታገኘው እንዳፈርድበት ማታ አልቅሶ ንስሐ ገብቶ እንደሆነ በምን ታውቃለህ? በጣም ያስደንቀኛል። አንድ ጊዜ ቅዱስ እስጢፋኖስ ቤተክርስቲያን እዛ መስቀል አደባባይ ድንገት ቁጭ ብዬ አንድ ሰው መጥቶ ያናገረኛል። በጣም የሚገርም ልብስ የሚለብሰው በጣም ስታይሉ በቃ የሚገርም ነው እና እኔ በቃ ብራንዱን እያደነኩኝ ነው እና ቀስ ብለን ማውራት ጀመረና በጣም የተቸገረ ሰው እንደሆነ ገና ፓርኪንግ እየሰራ በቀን 40 ብር ብቻ እንደሚፈልግ እሱም ማደሪያ ከፍሎ ለማደር ማለት ነውና በጣም ተለያየብኝ ነገሩ የሚያወራው ነገርና የሱ ደሞ እንትን በጣም ይደንቃልና ምን ሆነ መስሎ ከ6 ወር በፊት ነው ቤቴና መኪናዬን ያጣሁታል እና እንዳትፈርዳይ እኔ በጣም ሌክዠሪ የሆነው መኪናዬን ስነዳ ለመጨረሻ ጊዜ ስነዳ እየነዳው ያለሁት የሆነ ጊዜ በቀዳሁት ነዳጅ ኪሴ ውስጥ ምንም ሳይኖር
ለማቆም ስነዳ የነበሩ ያዩኝ ሰዎች ላይክ እኔ ሀብታም ነኝ ለነሱ ለመጨረሻ ጊዜ እየነዳው የነበረበት ሰዓት ላይ ብታዩ ያን የዛ ሁሉ ሚሊዮን መኪና ላይክ አታውቅም ምን ያደርገ ያ ሰው ምን ሰፈር ያደርገ ቸገሮት ሊሸጠው ይሆን ሊሸጥ ይሄደው ነው። ይሄ እንግዲህ ያልኳችሁ ሰው 50 ብር ከኔ ፈልጎ የተቀመጠው ሰውዬ ከ6 ወር በፊት ይኖርበት የነበረው የኑሮ ከፍታ እሱም ሌሎች ሰዎች ላይ እንዳይፈርድ አድርጎታልና ያንን ካየው በኋላ ለካ ማንም ላይ ጀጅ ማድረግ አይቻልም። ሰው ባለባበሱ ፋንሲ በምንላቸው ኤክስተርናል ነገሮች ጀጅ ማድረግ አንችልምና የመጀመሪያው ነገር በኃጢአት የተገኘ ገንዘብ አንተም ይቅርብህ ነው። ምንም አያደርግልህ መንግስተ ሰማያትን ስለማይሰጥ። ፕሬሽን አሁን ወጣቱን እያጋለጠ ያለው በዋነኝነት ሶሻል ሚዲያ ነው። እሱ ላይ ትንሽ ነው ሶሻል ሚዲያ ያሁኑ አምላክ እስከመባል እንግዲህ ክርስቶስ ራሱ ለሁለት ጌቶች ልትገዙ አትችሉም ብሎ ገንዘብ ሁለተኛው ጌታ እንደሆነ ጌታ ተብሎ የተጠራው ነው። አሁን ሶሻል ሚዲያው በጣም ተጽዕኖ ፈጣሪ ሆኖ በሶሻል ሚዲያ ገንዘብ የሚሰሩ ሰዎችን እያየን ስለሆነ በጣም ሾርት ከት ስለሆነ ማለት ላይክ ምን አይነት ጊዜ ላይ እንደደረሰን አናውቅም። የሆነ አዋቂ የሆነ ሰው በጣም የሞኝ የሆነ ነገር በማድረግ በብዙ የሚቆጠሩ ሚሊዮኖችን ቪዲዮ ያገኛል ወይ ከዛ በኋላ ህይወቱ ሲቀየር አይደለ ነው የምናየውና ይሄንን 5 አመት ሙሉ ግቢ ውስጥ የግቢን እንግዲህ ህይወት ታውቁታላችሁ አሳልፎ እናቱ ቤት ቁጭ ብሎ ጨለማ ክፍል ቁጭ ብሎ የሚያየው ሰው የሚሰማው ስሜት ምንድነው? ብዙ የለፉ ሰዎች እዛ ደረጃ ላይ ለመድረስ እዛ ያንን ሙያ ለማግኘት ብዙ የለፉ ሰዎች ቤታቸው ተቀምጠው እንግዲህ ብዙ ያለፉ ማለትም አንችልም እንደዛም ጀጅ ማድረግ አንችልም። ግን ብዙ ሰው ደግሞ አሁን የሚወጣበት መንገድ ውሃ የሆነ የማይዝ ነገር አለ፣ ቁም ነገር ያልሆነ ነገር ነው፣ ትውልዱን የማይጠቅም ነገር ነው። እንግዲህ ምዕራባውያን የሆነውን ደግሞ ባህል በጣም ያጫጭን ነገር ነው፣ ከሃይማኖት የሚያስወጣ ነው። ከምንም ነገር በላይ በተለይ ሃይማኖታዊ ጉዳዮችን እና ድሮ ነውር ነው ብለን የምናስባቸውን ነገሮች ቀልድ ወደ ማድረግ አይደለ ዛሬ በጣም ኖርማል ሆኗል። እሱ ሲሆኑ በጣም የትውልድ ችግር የሆኑ ነገሮችን አንድ ሰው ኦፊሻሊ ሲናገር ሪሌት የሚያደርገው ሰው ይንጋጋል መጥቶ ኮሜንት ላይ ሪሌት የሚያደርግ ነገር ታያለ። ኖርማል ሆኗል። ስሙ ስለማይታይ ብቻ ፕሮፋይሉን አይተህ ማን እንደሆነ ማየት ስለማትችል ብቻ ጉዳዩን ፐብሊክሊ ወደ መግለጽ እና ሹፈት ሆኗል። ሁሉም ነገር ቀልዶናል። አሁን እዚህ ውስጥ አንድ ስህተት መነሳሳት ጥሩ የሚም ግብአት እንደምነው ሁላችንም እናውቃለና ነገ ታየዋለህ። አንድ ሀፕን ያደርገው ነገር ነገ ታየዋለህና ይሄ በጣም በጣም ትልቅ እንግዲህ ባህሪ አድርጎናል። ሶሻል ሚዲያ እንድንጠቀመው ነበር የተፈጠረው፣ አሁን እየተጠቀምብን ያለው። በእርግጥ ከላይ ያሉ ሰዎችም ክሬት ያደረጉት አላማው ይሄ ነው፣ እኛን ዶሚኔት ማድረግ ነው፣ ዲስትራክት ማድረግ ነውና ሶሻል ሚዲያ መጠቀምን መቀነስ ወይም ደግሞ ወደ ማቆም መድረስ ሴጣን ምን ያህል እንደምንለወጥ ያንን ነገር ብናደርግ ምን ያህል እንደምንለወጥ ከኛ በላይ እሱ ያውቃል። በዚህ ዳትስ ወይ ዲስትራክሽኑ እንደዚህ እየበዛ ያለው በዚህ ልክ በጣም ከፍተኛ የሆነ ዲስትራክሽን የበዛው ሰው ዲስትራክት ባይሆን ራሱን ጸጥ ያለ ቦታ ላይ አግኝቶ ወይም በቀን የሆነ ያክል ደቂቃ ራሱን ማዳመጥ ቢችል ነገሮችን ሪላይዝ ቢያደርግ ወደ ምን ትራንስፎርም እንደሚያደርግ ከኛ በላይ ጠላት ዲያብሎስ ያውቃል። ትንሽ ያለፍከው የሆነች የዘለልካት ጉድጓድ ለነገ በጣም ለትልቁ ለህይወትህ ነገር በጣም በቃ እምነት ይሆናል። እግዚአብሔር ደግሞ ነገራችን ላይ የሚያግዘው ሰው አይፈልግም። ሰው ማወቅ ያለበት ነገር ይሄ እየተባልን ያደግነው ነገር አለ። አንተ ስራ እግዚአብሔር ይጨመርበታል እንዴ? እግዚአብሔር እንዴት ጭማሪ ይሆናል? ነው ትንሽ መጨመር ያለበት አንተ 100% ነገሩን ቴክ ማድረግ ያለበት እግዚአብሔር። እኛም ይመስልን 75% ያንተ ልፋት ከዛ እግዚአብሔር በረከቱን ምናምን እንደዛ የሚባል ነገር የለም። እንደዛ ማይመን ሰው መቼም አይሳካለት። እግዚአብሔር የሆነ አጋዥ አይፈልግም። አንተ ይሄንን ድርሻ ምናምን አይደለም፣ ሁሉ ነገር ተጣዋም የሆነ በቃ አንተ የገዛ ልጅህ ስለ ካልሲ ሲያስብ ብታገኝ ጭንቅ ሲለው አይደብርም? የት አርገኝ ነው እኔን አትሉ? እንዴት ሰው እየሰራ እየወጣ እየገባ ልጅህ አንድ እንደው ካልሲ ኬን ነው ማመጣው ብሎ ከጓደኞቹ ጋር ምን ይሻለኛል እያለ ብታየው ለእግዚአብሔር የሚሰማው እሱ ጋር በጣም ትንሽ ስለሆነ ማለት ኤክስተርናል ነው። ለዛው አስቀድማችሁ ጽድቅና መንግስቱን እሹ፣ ሌላው ትርፍ ነው ይጨመርልሃል። መኪና፣ ቤት፣ ልብስ ምናምን በጣም ተራ ነገር ነው ለእግዚአብሔር። አንተ እግዚአብሔርን ብቻ ፈልገው፣ እሱ ይጨምርልሃል። እምነታችን እንግዲህ እግዚአብሔር ይጨምርልን።